እሱ ነው። ተምቹ በፖሊስ በስተመጨረሻም ተይዟል ማለት ነው። ወደ ፖሊስ ጣቢያ መሄዱ በጣም ቅር ያሰኛል። ምክንያቱም ሀና ይህ ሁሉ ሲፈጠር እስካሁን ድረስ የተምቹን ችግር ለምን አልፈታችው? ማለት ተምቹ ያደረገው በሙሉ ለእሷ ስለሆነ አሲርም እንዲሁም እስከ አጎቱ ድረስ ምን ያክል ዋጋ ከፍሎላት፣ አሁን ላይ ግን ጎዳና እስኪወጣ ድረስ ለምን እንዳልተረዳችው ለእኔ ግልጽ አልሆነልኝም ማለት ነው። ተምቹ ያደረገው ነገር እንግዲህ በግፊና የመጀመሪያው ስህተት እንዳለ ሆኖ ሲቀጥል ደግሞ ገንዘቡም ደግሞ ለአባቷ ላይ ሕክምና አስፈላጊ ስለነበረ ለዛ ነበር እንግዲህ ሁሉን ነገር ዋጋ ከፍለው እዚህ ጦስ እንዲገባ ያደረጉት በሀና ምክንያት ነው ማለት ነው። ያው ኖላዊና ሲር ሁሉን ነገር ቢረዱም ሀና ግን እስካሁን ምን ያክል ዋጋ እንደከፈለላት በግልጽ ለቤተሰቦቿ ለምን እንዳልተናገረች አላወቅኩም። የፍቅር ጉዳይ ሲነሳ እንግዲህ ፍቅር በአጋጣሚ ይዘናል ማለት ነው። ግን ለስራ ገብቶ በፍቅር ወድቆ መጨረሻው ሳያምር ቀርቶለታል የተምቹ ነገር ማለት ነው። ምክንያቱም እርግብን እንዲከታተላትና ምን እንደምታደርግ መረጃ ለማወጣጣት ነበር የቀረባት። ነገር ግን ሳያስበው ደግሞ ወጣት ነው በፍቅር ወድቋል ማለት ነው። በዚህም እንግዲህ ተጎጂ የሆነው በስተመጨረሻም ወይ ከፍቅሩ አልሆነ ወይ ከቤተሰቦቹ ወይ ደግሞ ቃሉን ጠብቆ በስራው አልተገኘም ማለት ነው። ያው መጨረሻው እንግዲህ ጎዳና ላይ ነበረ። ከጎዳና ደግሞ አሁን ላይ ወደ ፖሊስ ጣቢያ ሂዷል ማለት ነው። ፈርቶት የነበረውን ሸሽቶ ነበረ። እንግዲህ ቢሸሽም አላመለጥም። እዚህ ጋር ምናሴ ያጠፋው ጥፋት ምንድን ነው? ነገሮቹን ሳያስተነባብር ለቤተሰብ ሳያማክር በራሱ ፈቃድ በራሱ ጥቆማ ፖሊስ ድረስ ሂዶ ማሳዙ ተገቢ ነው ብዬ አላስብም። ምክንያቱም ነገሮቹን ማጣራት ነበረበት። ለምን እዛ ጎዳና ላይ እንደወደቀ እርግብን በአይኑ እስኪያይ ድረስ መታገስ ነበረበት። ነገር ግን ደግሞ በእናቱ ምክንያት እናቱ በጣም እያዘነች ስለሆነ መላ እኔ በአቋራጭ መንገድ እናቴን አድናለሁ፣ ቤተሰቤን እጠብቃለሁ ሲል ምናሴ አሳልፎ መስጠቱ ትንሽ ለሀና ደግሞ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም ተምቹ እያሰበ ያለው ሀና ወደዛ ፖሊስ እንደጠቆመችበት እና ፖሊሶችም እንደሚመጡ እርግጠኛ ሆኖ ሲጠብቃቸው እንደቆየ እንግዲህ ራሱ በአንደበቱ ሰምተነዋል ማለት ነው። ሀና ማለት ቀሽም ማለት ናት። ያ ሁሉ መስዋዕት የተከፈለላት ለእሷ እንደሆነ እያወቀች እንግዲህ አሳልፋ ሰጠችም ብሎ ምንም በማታውቀው ሀና ወንጀለኛ ሆና መገኘቷ ትንሽ ለአሲርም ቢሆን ለኖላዊም ቢሆን በጣም የሚያቀያይም ነገር ነው ማለት ነው የተፈጠረው። ተምቹ እውነቱን እስካላወቀ ድረስ ወንጀለኛ የሚያደርጋት ሀናን ነው ማለት ነው። ምናልባት ደግሞ አሲርና ኖላዊ ወደ እስር ቤት እንኳን ቢሄዱ ፖሊስ ጣቢያ መያዙን ሲያውቁ ለዚህ ሁሉ ድርጊት የዳረገችው ሀና ናት ቢል ተምቹ አሲር ከዚህ በፊት ከሀና ጋር በፍቅሩን ባለመረዳቷ እንደገና ደግሞ ከፍቅረኛ ጋር እኮ ተጣልቻለሁ ብላ ስትናግረው የበለጠ ማፍቀር ማለት ለሚወዱ ሰው ደስታን መፍጠር እንጂ የሚወዱትን ሰው የራስ አድርጎ ማስለቀስ አይደለም ሲል ከሀና ጋር ተጣልቶ ነበር። አሁን ደግሞ የበለጠ ይህንን ሲሰማ ሲል ከሀና ጋር በጣም የመጨረሻ ይለያያሉ፣ ይጣላሉ ማለት ነው ይመስለኛል። እንዲያው ይመስለኛል ነው እንጂ ኖላዊ ራሱ እዚህ ጋር ግራ እንደሚያጋቡት እና ከኖላዊ ጋር ራሱ እንደሚራራቁ ነው ብዬ የማስበው ማለት ነው አሲርና ኖላዊ። ምክንያቱም ሀና ኩስትር ብላ ያለውን ነገር በግልጽ እየተናገረች አይደለም፣ ለሜላትም እያስረዳቻት አይደለም ነገሩን ሁሉ ማለት ነው። ሲቀጥል ድንብላል የት እንዳለ እያወቀች አጥብቃ ብትጠይቃትና በድብቅ ተከታትላ ብታይ ኖሮ አሪፍ ነበረ። ለዚህ ሁሉ ምክንያት አትዳረግም ነበረ። ያው ሀና እንግዲህ በዙሪያ መልካም ነገር እንዳለ ሁሉ ግን ከችግር ላይ ደግሞ ምንም አታመልጥም። ምንም ባልዋለችበት ምንም ባላደረገችበት ጥፋተኛ ሁና ግን ትገኛለች ማለት ነው። ያው ተምቹ እንግዲህ ምንም ስለ እርግብ የሚያውቀው ነገር የለም። እርግብም እውነቱን ስለነገራት ብቻ እንግዲህ እያዛለሁ ብላ ራሷን አስመልጣለች ማለት ነው። ያው በስተመጨረሻም እንደምትገኝ ግን እርግጠኛ ነኝ። ከፖሊስ ወይም ከህግ ደግሞ ማንም ያመልጥ ስለሌለ ማለት ነው። አሁን ላይ ፖሊስ ጣቢያ መቅረቡ ለባዩሽ አሪፍ ነው። ሜላትም እንደዚሁ ስለ ባዩሽ እያሰበች ነበረ። ምክንያቱም ካገኘችው አንድ ነገር ታደርገዋለች ብላም ስታስብ ነበረ ማለት ነው። ከዛ ግን ቀድሞ ምናሴን ማድረጉ ትንሽ ስህተት ይፈጥራል ማለት ነው። ሌላው ሀናና እዝራ ያሉበት አሁን ላይ ክላስ ላይ በሚሄዱበት ሰዓት እንግዲህ እዝራ ሰላም ሲያቀርብላቸው ከሰላም ጋር ቆማ ስለነበረ ከዛም ሰላምዬ
እዝራን ሰላምታ ከተቀያየረች በኋላ ሀና ግን እንዳኮረፈች እና ያደረገው ነገር መልካም ስራ እንዳልሆነ አኩርፋ ዘወር ስትል እናያታለን። እዝራም ቆይ ምን አድርጌ ነው የዚህን ያክል የማላውቀው ስህተት ተፈጥሯል እንዴ ብሎ ሰላምን ሲጠይቃት ያው አዲስ ነገር አይደለም በባለፈው ነው መቼም ይመስለኛል ስትለው ይቅርታ መጠየቅ አለብህ ሀና ማለት ወግ አጥባቂ ነች። ስለዚህ ይህንን ሀሳቧን አለመረዳትህ አንተ ራሱ እንደ አፍቃሪነት ደደብ ነህ ብለው ነበረ። ከዛ ራሱን ደግሞ በብስጭት የእውነትም ደደብ ነኝ እንዴት እያወቅኩኝ እንደዛ ማለት ነበርብኝ፣ ግን ሰይጣን አሳስቶኝ ነው በቃ ይቅርታ ጠይቃታለሁ ብሎ ነበር ያስበ ያለው ማለት ነው። ከዛም እንግዲህ ሀና ሆይም ነገሮቹን እያወቀች እንደምታጠፋ አሁን ላይ ደግሞ ሰላምዬ በጣም ተናዳባታለች በሀና ማለት አንድ ሰው አንድ ፍቅረኛ እስከያዘ ድረስ የሚፈልገውን እንዲያደርግ ነው እስከ ወደደችው እስከ ተስማሙ ድረስ ማለት ነው። ምክንያቱም እሷ ራሱ በጣም ነው የምትወደው እዝራም ማለት ነው ሀና። በመሀል ግን የሆነ ሴት ወንድ ልጅ ነው ነጥቆ ቤት የመጨረሻው የእሷ ለቅሶ ይሆናል ማለት ነው። ሲቀጥል እስከ መጨረሻው አብሬህ እሆንሃለሁ ብላን ቃል ገብታለታለች። ግን ቃሏን ስትጠብቅ ፍቅሯንም አብራ መጠበቅ ነበረባት። ምክንያቱም ስሜቱን ማዳመጥ ስሜቱን መረዳት አንድ ሰው ፍቅረኛ ያዘ ማለት የሁለቱም የፍቅር መጣጣም ቢሆንም ግን ስሜታቸው ሁለቱም መደማመጥ አለባቸው። አንዳቸው ለአንዳቸው ፍቅራቸውን ቢገላለጹ ይሄ ነውር አይደለም። ሀና ግን በቃ እንደ ነውር እንደ ብልግና አርጋ አይተዋለች ማለት ነው። እንግዲህ ሰላምዬም በዚህም በጣም የተናደደችው ልታስረዳትና ያለውን ነገር ልታብራራ ስትሞክር ሀና ደግሞ አሁን ቀልድ እንደያዘች አሳይታናለች ማለት ነው። በዚህም ደግሞ ጽዮን ደግሞ ይህንን ምክንያት አድርጋ ብትሰማ እንደተኳረፉ ብታቅ የበለጠ ለሀና አደገኛ ነው የሚሆንባት። ምክንያቱም ጽዮን እዝራን በጣም ነው የምትወደው። እዚህ በፊት እንደተናገረችው መቼም ቢሆንም አልተወህም፣ አንተም የኔ ነህ፣ ገንዘብክም ቢሆን የኔ እንጂ ለማንም አሳልፌ አልሰጥም፣ የፈለግኩትን መስዋዕት እከፍላለሁ። ሀና ባትመጣ ኑሮ በጣም ተወደኝ ነበረ። ሀና ከመጣች ወዲህ ነው ጸባይ ሁሉ እየተቀያየረ ያለኝ። በመጠጥ ራሷን ስሸውድም ከእዝራ ጋርም ደግሞ በአንደበቷ ስትነጋገርም ነበር ማለት ነው። ይህን ክፍተት ተጠቅማ እንግዲህ ጽዮን የበለጠ ወደ እዝራ ትቀርባለች ማለት ነው። ይህኔ ደግሞ ሰላም የተናደደችው ደግሞ ሌላ ችግር ይፈጥራሉ ማለት ነው። ሜላትና ባዩሽም እንግዲህ ቀነቀጠሮ አስይዘዋል ማለት ነው። ሜላት አንድ ውሳኔ ያቀርባላታለች ለባዩሽ ማለት ነው። ከባዩሽ ጋር ተባባሪዎቿ ባልደረቦቿ ሜላትን ለማጥፋት የሚደራደሩት እነማን ናቸው? ከኔስ ምንድነው የሚፈልጉ ስትል ጥያቄ ያቀርብላት ነበረ። ባዩሽ ግን ማንም ከጀርባ የለም፣ እስካሁን የነበርኩት እኔ ራሴ ነኝ፣ ከዚህ በኋላ ግን ታየኝ ስትላት አይ ብቻሽን እንዳልሆንሽማ በደንብ አውቃለሁ፣ ግን እነማን እንደሆኑ ብቻ ነው ማወቅ ያቃተኝ። ስለዚህ ብታስቢበትና አሳልፈሽ ልትሰጭኝ ይገባል። ያኔ የራስሽ ደህንነት ብቻ ያሳስብሻል እንጂ እኔ ምንም አልነካሽም ስትላት ነበር ማለት ነው። ባዩሽም ምን ልታረጊ ነው? ቆይ በቃኝ ካልኩኝ በቃኝ እኮ ነው ስትል አይ ፊልማው የኔና ያንቺ ነው፣ በቃኝ የሚባል ነገር የለም፣ ዋጋሽን ታገኛለሽ፣ በቁምሽ እንድትሞች ካላረኩሽ ተው ሜላት አይደለም ስትል ሜላትም ከልቧም አምረራም ስትናገር ነበር ማለት ነው። ባዩሽም በሜላት ደግሞ በጣም ፈርታትና የሆነ ነገር ታደርገኛለች ብላ አስቀድማም ወደ ፖሊስ ጣቢያም ሄዳ ነበር። ፖሊሶቹም በተቀባይነት አላገኘችም። ሜላትም እንግዲህ ክዳለች ማለት ነው። ስለዚህ ባዩሽ ያላት አማራጭ አቶ በቃሉን አሳልፋ መስጠትና እንደገና ደግሞ ያኔ ጆተሊያን የሚባለው እንደምታስተዋውቃት እንግዲህ እርግጠኛ ነኝ። ምክንያቱም አንድ ነገር ታደርገኛለች ብላ ስለምትፈራ በቃሉ ምንም ያደርገኛል ብላ አታስብም። በእርግጠኝነት ግን በቃሉም የሞት ድግስ ደግሶላታል ለባዩሽ። ቀን እየተጠባበቁ ነው ያለ። ያ ማለት እንግዲህ የባዩሽ ቀኝ እጅ የተባለው ሰውዬም ክዶ ወደ አቶ በቃሉ ሄዷል ማለት ነው። ምክንያቱም ገንዘብ ነው ሁሉ ነገር የሚገዛውና ገንዘብ ደግሞ ሁሉን ያሸንፋል። ስለዚህ ባዩሽ ምንም መውጫ ቀዳዳ የላትም። ሲቀጥል ደግሞ ሜሮንም ተብያውም የባዩሽን እና የእርግብን እንዲሁም ደግሞ የወይዘሮ ሜላትን ሚስጥር ለማቀበል ቀነ ቀጠሮ ይዛላቸዋለች ማለት ነው። የባዩሽን ተናግራለች ለሜላት፣ የሜላትን ደግሞ ለባዩሽ ልትናገር በምሽት ጨለማን ተገን በማድረግ ሚስጥሯን ትናገራለች። ነገር ግን ሚስጥሯን የምትናገረው ደግሞ በገንዘብ ነው። ያለ ገንዘብ ደግሞ ምንም ነገር
እንቅስቃሴ የለም በሜሮን ማለት ነው። ስለዚህ ሜሮን ምንም አታዋጣትም ለባዩሽ የበለጠ እንዲያውም ጠላቷን እያበዛች ነው የምትሄደው ማለት ነው። ምክንያቱም ሜሮን ብታውቅ ኑሮ ጥሩ ነበር፣ ግን የምታውቀው ምንም ነገር የላትም። ያው ባዩሽ የምታውቀውን ነገር አስቀድማ ስለ ሜላት እንደምትከታተላትና አጥብቃ ደግሞ እንደምትፈራት ነው የምትነግራት። ስለዚህ ከባዩሽ የምትላት ምንድነው? ምንም ነገር የለም፣ ግን ሜላት ትከታተልሻለች፣ መቼም ቢሆን አትተውሽም። ስለዚህ ራሽን ጠብቄ ነው የምትላት። ይህን ደግሞ ባዩሽ ራሷ ታውቀዋለች። ግን ገንዘብ ስለሌላት እዚህ በኋላ ምንም መረጃ ምንጭ የላትም። ተስፋ የምታደርገው እስካሁንም ቢሆንም ሜሮን ብቻ ነው። ሜሮን ስለ እርግብ ታውቃለች ብላ ስለምታስብ እርግብን ካለችበት ደግሞ ራሷ ሄዳ አለያ ደግሞ አሳልፋ ለአቶ በቃሉ እንደምትሰጣት ነበረ የነበረው ድራማው ማለት ነው። ውድና የተከበራችሁ የሀገሬ ልጆች እንዲሁም ደግሞ የኖላዊት ዩቲዩብ ቻናል ቤተሰቦች ማለት ነው፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ስለምትከታተሉኝ፣ ስለምታበረታቱኝ፣ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዲሁም ሀሳብ አስተያየታችሁን ሁላችሁም በኮሜንት ሴክሽን ላይ እንድታስቀምጡልኝ ከወዲሁ ጠየቅኳችሁ። ይህ ተወዳጁ የኖላዊ ድራማ በክፍል 115 ማለት ነው በክፍል 114 የነበረው ነው ማለት ነው። በቀጣይ ክፍል ይዘንላችሁ እስክመጣ ድረስ ቸር ቆዩልኝ። እወዳችኋለሁ። ላይክ እና ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ እና ሼሩን እንዳትረሱት እሺ፣ ሰምታችኋል ማለት ነው። በቀጣይ ግን አጓጊ ፓርቲ ይሆናል ማለት ነው። የወይዘሮ ሜላትና የባዩሽ ፊልማ ዋው ያስብላል። እውነት ለመናገር ገብታችሁ እዩት። በጣም እጅግ ማራኪ ድራማ ነው።